የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሜሪካ ከእስራኤል ጋር በመቀናጀት የኢራንን የኒውክሌር ኃይል ማበልጸጊያ ጣቢያ ለማጥቃት እያጤነች ነው። ፕሬዝዳንት ዶናልድ ትራምፕ ኢራንን ካለምንም ቅድመ ሁኔታ መሸነፏን አምና እንድትቀበልና እጅ እንድትሰጥም ጠይቀዋል። እዩናዳብ አንዱዓለም ትላንት ሌሊቱ ለቴህራን ጥሩ አልነበረም። የእስራኤል አየር ኃይል በቴህራን የሚገኘው የጦር መሳሪያ ማከማቻዎችን በማጥቃት ጉዳት አድርሷል። ለዚህ የቴል አቪቭ ጥቃት ያጸፋ ምላሹ በፍጥነት ከቴህራን ተሰጥቷል። ሀገሪቱ በተከታታይ ሚሳኤሎችን አስወንጭፋ ምላሹን ሰጥታለች። ለቢቢሲ የሚዘግበው ሁጎ ባቼጋ ሚሳኤሎቹ ከእስራኤል የሚሳኤል መከላከያ ጋሻ አይረንዶም ጋር በአየር ላይ ግብግብ ሲፈጥሩ ተመልክቷል። ወዲህ ደግሞ አሜሪካ 6 ቀን ላስቆጠረው ጦርነት መፍትሄ ያለችው ኢራንን እጅ እንድትሰጥ መጠየቅ ነው። ያለን ትዕግስት ትንሽ ነው ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ካለምንም ቅድመ ሁኔታ እጅ እንድትሰጥ ቆፍጠን ብለው ጠይቋል። ለጊዜውም ቢሆን አያቶላ አሊ ካሚንን ለመግደል ፍላጎት የለንም ያሉት ትራምፕ ቴህራን እጅ ሰጥታው ወደ ንግግር የማትመለስ ከሆነ ግን የሚጠብቃት ጠንካራ ክንድ መኖሩን ዝተዋል። ይህ ክንድ ደግሞ አሜሪካ ከእስራኤል ጋር የምታብርበት ነው። ከምድር በታች የሚገኙት የቴህራን የዩራኒየም ማበልጸጊያ ጣቢያዎች ያጸፋው ገፈት ቀማሽ ሊሆኑ ይችላሉ እንደ ትራምፕ ማስጠንቀቂያ። ይህ ቴህራን ለዚህ የአሜሪካ ጥያቄ ለዘብተኛ ያለችው ምላሽ በመንፈሳዊ መሪዋ አያቶላ አሊ ካሚኒ በኩል አሰምታለች። ሀገራቸው ለጽዮናዊቷ እስራኤል እንደማትንበረከክ ማረጋገጥ ዛሬም የጸና አቋማችን ነው ሲሉም ተደምጧል አያቶላ አሊ ካሚኒ። አያይዞም ሲናገሩም የእስራኤል ከፍተኛ አመራሮች ከፍተኛ ጥቃት በኢራን በኩል ሊሰነዝርባቸው እንደሚችል ማረጋገጫ ሰጥቷል። መንፈሳዊ መሪው በኢራን ዛሬ ንጋቱን የተተኮሱት ሚሳኤሎች በቴል አቪቭና አቅራቢያዋ ከፍተኛ ፍንዳታ ድምፅን ማስከተላቸውን ጠቅሶ የዘገበው ደግሞ ሚድል ኢስት ሞኒተር ነው። እስራኤል ለዛሬ ማለዳው የቴህራን ድርጊት ያጸፋ ምላሹ ሳይውል ሳያድር እንደምታደርስም ዝታለች። የሀገሪቱ ጦር አይዲኤፍ በደቡባዊ ምዕራብ ቴህራን የሚኖሩ ኢራናውያን አካባቢውን ለቀው እንዲወጡ ጥሪ አስተላልፏል። ጦሩም ይህንን መልእክቱን እንዲያስተላልፍ ያደረገው ደግሞ የኢራን ጦር በደቡባዊ ምዕራብ ቴህራን አዳዲስ የጦር ሰፈሮችን እየገነባ በመሆኑ ነው። እንደ ኢራን የዜና ምንጮች ደግሞ እስራኤል የአብዮታዊ ዘብ ጦሩ ከሚገኝበት ስፍራ ጋር የሚዋሰንን አንድ ዩኒቨርሲቲ ማጥቃቷን ዘግቧል። የቤንያሚን ኔታንያሁ አስተዳደር ማንኛውም ከአብዮታዊ ዘብ ጋር ግንኙነት አላቸው የሚባሉ የኢራን ዩኒቨርሲቲዎች እንዲመቱ ትዕዛዝ ስለማስተላለፋቸው ቴህራን ታይምስ ዘግቧል። ኮጅረ ከቴህራን አቅራቢያ የሚገኝ የባላስቲክ ሚሳኤል ማምረቻ ጣቢያ ሲሆን እስራኤል ባለፈው ጥቅምት ወር በሰነዘረችው ድንገተኛ ጥቃት ጉዳት ደርሶበት ቆይቷል። እንደ ታይምስ ኦፍ ቴህራን ዘገባ ከሆነ ደግሞ የሚሳኤል ጣቢያው በእስራኤል ኢላማ ውስጥ ዳግም ገብቷል። የአሜሪካ የደህንነት መስሪያ ቤት ኢራን ዩራኒየምን የማበልጸግ መጠኗ ማደጎ ከእስራኤልና አሜሪካ ባለፈ ለቀጠናው ብሎም ለዓለም ከፍተኛ ስጋት መፍጠሩን ቀደም ሲል ባወጣው መግለጫ ላይ አስታውቋል። ኢራን በበኩሏ ዩራኒየም ለሰላማዊ መንገድ ከመጠቀም በዘለለ ለሌሎች ስጋት የሚፈጥር አለመሆኑን በተደጋጋሚ ስትናገር ተደምጣለች። ከዚህ የቴህራን ንግግር በኋላ በትሩዝ ማህበራዊ ትስስር ገጻቸው ላይ ብቅ ያሉት ዶናልድ ትራምፕ እንዲህ አሉ። አሜሪካ ለጊዜውም ቢሆን የኢራንን መንፈሳዊ መሪ አያቶላ አሊ ካሚኒ መግደል አትፈልግም። ይህ ዜና ለዓለም ከተዳረሰ ከ3 ደቂቃ በኋላ ግን ትራምፕ በሌላ ልጥፍ ብቅ አሉ። ኢራን መሸነፏን አምና ካለምንም ቅድመ ሁኔታ እጅ እንድትሰጥ ጠየቁ። ይህ ካልሆነ ግን አሜሪካና እስራኤል በጋራ በመሆን ከመሬት በታች የሚገኘውን የኢራን የኒውክሌር ኃይል ማበልጸጊያዎችን እንደምደበድባቸው ዛቻ ዘል ጽሑፍን አስነብቧል።
ለዚህ የዋሽንግተን ዛቻ የቴህራን ቀጣይ ምላሽ ምን ሊሆን ይችላል? ትራምፕ ወደ ኢራን ኢላማ ያደረገ ጥቃት ለመፈጸም ማሰባቸውም እየተነገረ ይገኛል። የኢራን የኒውክሌር ጣቢያ ላይ ኢላማ እያደረገች ካለችው እስራኤል ጋር በጋራ ለማጥቃት ትራምፕ አስበዋል ሲልም ሲቢኤስ ዋቢ አድርጎ ቢቢሲን የዘገበው። የእስራኤልና ኢራን ግጭት ተባብሶ ቢቀጥልም አሜሪካ በጦርነቱ እስካሁን እንዳልተሳተፈችም ትራምፕ ገልጸዋል። ምናልባት የእስራኤልን የሚመለከት በተለይ ወደ ጋዛ የሚወስደን ጉዳይ እናንሳ። የእስራኤል ጦር በጋዛ እርዳታን ለመቀበል በወጡ ፍልስጤማውያን ላይ ጥቃት ማድረሱ ታውቋል። በጋዛ የእርዳታ ጣቢያ ውስጥ የምግብ እርዳታ ለመውሰድ የሚጠባበቁ ወደ 51 ይደርሳሉ የተባሉ ፍልስጤማውያን መገደላቸውን ከእማኞች ሰማው ሲል ቢቢሲን የዘገበው። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ የእስራኤል ወታደሮች በካን ዩኒስ የእርዳታ ቦታ አቅራቢያ በተሰበሰበው ሕዝብ ላይ ባደረሱ ጥቃት ከ200 በላይ ሰዎች መጎዳታቸውን ዘገባው ጠቅሷል። ባለፉት ተከታታይ ቀናት ውስጥ በጋዛ እስራኤል በሐማስ ሰዎች ላይ የምታካሄዳቸው ኢላማዎች የጨመሩ ሲሆን አብዛኞቹ ጥቃቶች የተፈጸሙ ያሉት በመጠለያ ጣቢያዎች ላይ ስለመሆኑም እየተነሳ ይገኛል። አሁን በትንታኔ የምናስደምጣችሁ ዓለም አቀፍ ጉዳዮች ላይ ደርሰናል። ዓለም እንግዲህ ትኩረቷ አሁን ላይ የእስራኤልና የኢራን ጦርነት ላይ ነው። ጦርነቱ አሁንም እንደቀጠለ ይገኛል። አሁን ላይ ምናልባት ካሉ አዲስ ከወጡ መረጃዎች መካከል ኢራን ወደ እስራኤል ሚሳኤል መተኮሷ እየተነገረ ይገኛል። ፋታህ ዋን የተሰኘ ሚሳኤል ነው እንግዲህ ወደ እስራኤል እንደተኮሰች የተነገረው። አሜሪካ ተጨማሪ ተዋጊ ጀቶችንም ወደ ቀጠናው እየወሰደች እንደሆነም እያዘዋወረች እንደሆነም እየተነሳ ይገኛል። እንግዲህ የሁለቱም ወገኖች የአየር ጥቃቶች ቀጥለዋል። አሁን ላይ የኢራን ባለስልጣናት የሞባይል ስልኮችን መጠቀም እንደከለከሉም ተነግሯል። ኢራንና እስራኤል ዛሬ አዲስ የሚሳኤል ጥቃት አንዳቸው ላይ እየፈጸሙ ይገኛሉ። በዚህ ውስጥ እንግዲህ ትራምፕ የኢራኑ መንፈሳዊ መሪ ካሜኒ የት እንዳሉ አሜሪካ እንደምታውቅ መናገራቸውም ሌላኛው አዲስ እየተወራበት ያለ ጉዳይ ነው። ከዚህ ጋር ተይዞ ሩሲያ እንግዲህ ኢራን መምታት ህገወጥነት ነው ስትልም ተናግራለች። ሩሲያ እስራኤል በኢራን የምትፈጽመው ጥቃት ህገወጥ ነው ስትልም ነው ያወገዘችው። እስራኤል በኢራን ላይ የምትፈጽመው ተደጋጋሚ ጥቃት ህገወጥ ነው በሚል ያወገዘችው ሞስኮ የቴህራንን የኒውክሌር ጉዳይ በዲፕሎማሲያዊ መንገድ መታየት ያለበት ነው በሚልም አሳስባለች። እንግዲህ ኢራን ከአሜሪካ ጋር በጉዳዩ ላይ ለመነጋገር ዝግጁ መሆኗንም መግለጫው እንዳሳወቀ እየተነገረ ይገኛል። በዚህ ወደ ትኩረት ወዳደረግንበት ትንታኔ ዘገባችን ነው የምናመራው። እንግዲህ በተባበሩት መንግስታት የኢራን ተወካይ እስራኤል ዓለም አቀፍ ህግ ጥሳለች፣ ስለዚህ እርምጃ ሊወሰድባት ይገባል ሲሉ ጠይቀዋል። እውነተኛ ዲፕሎማሲ ከተፈለገ ከዋሽንግተን የምትደወል አንዲት ስልክ ኔታንያሁን ለማስቆም በቂ ነችም ብለዋል። የሁለቱ ሀገራት ጦርነት ሶስተኛውን የዓለም ጦርነት እንዳይቀሰቅስ ስጋት ፈጥሯል። የዛሬው ዓለም አቀፍ ጉዳያችንም ትኩረቱ ነው። ገነነ ብርሃኑ። Let's look at the escalating conflict between Israel and Iran, with both Israeli and Iranian cities coming under new airstrikes overnight. This is now the fourth day of the fighting, and it's sounding unlikely that the White House will attempt any kind of... አሁን ላይ በተከታተለው የእስራኤልና የኢራን ጦርነት ከጉዳዩ ባለቤቶች ውጭ ያሉ የቀጠናውና የሀገራቱ አጋር ሀገራት ከሚሰጡት መግለጫና ዝግጅት አኳያ ምናልባትም ዓለም ሶስተኛው የዓለም ጦርነት በራፍ ላይ የቆመች ትመስላለች። ዶናልድ ትራምፕ ኢራን የኒኩሌር ስምምነቱን መቀበልና መፈጸም አለባት፣ ያን አልቀበልም ብላ የጽፋ ምላሾች ላይ የምታተኮር ከሆነ ግን አሜሪካ ራሷንና እስራኤልን ትከላከላለች ብለዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው ኢራንና እስራኤል ችግራቸውን በንግግር እንዲፈቱ ፍላጎት ቢኖራቸውም እስራኤል በጋዛና ኢራን እያደረገች ያለችው እንቅስቃሴ ከፍተኛ ዋጋ የሚያስከፍላት ነው ካሉ በኋላ የመከላከያ ተቋማቸው የአጭርና የረጅም ርቀት ሚሳኤሎችን ምርት ለማሳደግ እየሰራ እንዳለ ገልጿል። ከነዚህ የትራምፕና ኤርዶዋን መልእክቶች መረዳት እንደሚቻለው አሜሪካና ቱርክ ጦርነቱን ለመቀላቀል በቋፍ ላይ እንደሚገኙ ነው። 21 የአረብ ሀገራት በአንድ ላይ ባወጡት መግለጫ እስራኤል በኢራን ላይ እያደረሰች ያለችውን ጥቃት እንድታቆም ጠይቀዋል። የሀገራት በዚህ መልኩ መቧደን እንደ ቅድመ ሁኔታ በአንደኛውም በሁለተኛውም የዓለም ጦርነት ጊዜ እንደ ምልክት ሆኖ የታየ ነበር። ለሁለቱም የዓለም ጦርነቶች መብረድ የአሜሪካ ብቸኛው አያልነት አስተዋጽኦ እንዳደረገ የሚገልጹት የታሪክ ምሁራን አሁን ላይ ነገሩ ከዛን ጊዜው ፍጹም የተለየ እንደሆነ ያብራራሉ። ዛሬ ላይ
የኒውክሌር ጦር መሳሪያ ባለቤቶቹ ሀገራት 9 ደርሷል። እነዚህ 9 ሀገራት ደግሞ እንዳጋጣሚ ሆኖ እኩል 2 ቦታ የተቧደኑ ናቸው። ከዚህ በኋላ የሚቀሰቀስ የቡድን ጦርነት ሀያላኑ በበዙበት በአሁኑ ወቅት እንዳለፈው ዘመን በአንድ ሀገር እርምጃ የሚበርድ አይሆንም። አሁንም ተጋግለው በቀጠለው የእስራኤልና የኢራን ጦርነት በርካታ ክስተቶች መታየታቸውን ቀጥለዋል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ አሜሪካውያን ሰራተኞቹን ለማስወጣት እንደተቸገረ ገልጿል። ኤምባሲው በቀጣይ መፍትሄዎችን እስከሚያሳውቅ ድረስ ሰራተኞቹ በመኖሪያ ቤቶች ተጠልለው እንዲጠብቁ አሳስቧል። ካናዳ እየተደረገ ባለው የቡድን 7 ሀገራት ስብሰባ ላይ የእስራኤልና የኢራን ጉዳይ አንዱ ርዕስ ቢሆንም ሀገራቱ እስራኤል ራሷን የመከላከል መብት አላት የሚል ሐሳብ አቅርበዋል። ዲሞክራቶች አሜሪካ በሁለቱ ሀገራት ጦርነት ተሳትፎ ማድረግ እንደሌለባት አስቀድመው እያሳሰቡ ይገኛሉ። ዲሞክራቶች በመካከለኛው ምስራቅ ጦርነት የአሜሪካ ወታደሮች ተሳትፎ እንዳይኖር ኮንግረሱ እንዲያረጋግጥ በእንቅስቃሴ ላይ ይገኛሉ። የቨርጂኒያው ዲሞክራቲክ ሴናተር የሆኑት ቲም ኬን የአሜሪካ ጦር በኢራን ላይ ቀጥተኛ እርምጃ እንዲወስድ የሚከለክል የፓርቲውን ውሳኔ ይፋ አድርገዋል። ቲም ኬን እንደሚሉት በእስራኤልና በኢራን መካከል ያለው ጦርነት አሜሪካን ወደ ሌላ ማለቅ የሌለው ጦርነት ውስጥ እንዳይከታት አሳስቦኛል ብለዋል። የአሜሪካ ሕዝብ በመካከለኛው ምስራቅ ዘላለማዊ ጦርነት ለማድረግ ልጆቹን የመላክ ፍላጎት የለውም ያሉት ቲም ኬን ወንዶችና ሴቶች ወጣቶቻችንን ዩኒፎርም አልብሶ ለጦርነት ለመማገድ ከተወሰነ ግን በኮንግረስ ውስጥ ክርክርና ድምፅ አሰጣጥ መካሄድ እንደሚኖርበት እናረጋግጣለን ብለዋል። የሳውስ ካሮላይና ሴናተር ሊንሴ ግራም እንደሚሉት ደግሞ ዲፕሎማሲው የማይሳካ ከሆነ ስራውን እስራኤል እንድትጨርሰው ማድረግ ያስፈልጋል። አሜሪካ የጦር መሳሪያዎችን ማቅረብ አለባት። እንደየአስፈላጊነቱ የጦር ጀቶቿንም አብራ ማብረር ሊኖርባት ይችላል ብለዋል። የአሜሪካ የመከላከያ ሚኒስትር የሆኑት ፔት ሄግስት ለፎክስ ኒውስ እንደተናገሩት ዶናልድ ትራምፕ አሁንም ከኢራን ጋር የኒኩሌር ስምምነት እንዲደረግ ፍላጎት አላቸው ብለዋል። የመከላከያ ሚኒስትሩ ፔት ሄግስት አሁን ስላለው የአሜሪካ አቋም ለተጠየቁት ሲመልሱ በአሜሪካ ፍርስ እሳቤ የሰላም አማራጮችን ሁሉ እንጠቀማለን፣ የሰላሙን ሁኔታ ለመከታተልም በመካከለኛው ምስራቅ ጠንካራ ኃይላችንን በተጠንቀቅ አቁመናል ብለዋል። የመከላከያ ሚኒስትሩ ፔት ሄግስት በእስራኤልና በኢራን መካከል ያለው ውጥረት እየጨመረ ባለበት በአሁኑ ሰዓት ተጨማሪ ወታደራዊ ኃይል ወደ መካከለኛው ምስራቅ መላካቸውን ገልጸዋል። የመከላከያ ሚኒስትሩ አክለውም በመካከለኛው ምስራቅ ያለው ኃይላችን ቀዳሚ ተግባሩ መከላከል ነው ያሉ ሲሆን ይህንኑ የመከላከል አቅማችንን ለማሳደግ ስንል የጦር ኃይላችንን ጨምረናል ብለዋል። ሙሉ ቀልባቸው በካናዳ በተደረገው የቡድን 7ቱ ስብሰባ ላይ አልነበረም የተባሉት ፕሬዝዳንት ዶናልድ ትራምፕ የአሜሪካ የብሔራዊ ደህንነት ኃላፊዎች በእስራኤልና ኢራን ጦርነት ጉዳይ ላይ ስብሰባ እንዲያደርጉ ትዕዛዝ አስተላልፈዋል። ዶናልድ ትራምፕ ምክትል ፕሬዝዳንቱ ጄዲ ቫንስና የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍ በዚህ ሳምንት ከኢራናውያን ጋር ተገናኝተው እንዲወያዩ እቅድ ማውጣታቸውን ኒውዮርክ ታይምስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለድርድር ክፍት መሆኗን ከገለጹ በኋላ ዶናልድ ትራምፕ ለቤንያሚን ኔታንያሁ ስልክ በመደወል ጦርነቱን ማስቆም እንደሚችሉ ገልጸዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ፕሬዝዳንት ትራምፕ እውነተኛ ዲፕሎማሲያዊ ድርድር ማድረግ የሚፈልጉ ከሆነ ጦርነቱን ለማስቆም ቀጣይ እርምጃዎችን መውሰድ አለባቸው ያሉ ሲሆን መጀመሪያ እስራኤል ጥቃቱን ማቆም አለባት፣ ከዛ በዲፕሎማሲያዊ መንገድ ምላሽ እንሰጣለን ብለዋል። ኔታንያሁ ጦርነቱን ለማቆም ከዋሽንግተን የምትደረግ አንዲት የስልክ ጥሪ በቂ ትሆናለች ብለዋል። 21 የአረብ ሀገራት በውጭ ጉዳይ ሚኒስትሮቻቸው በኩል ባወጡት የጋራ መግለጫቸው ብሔራዊ ሉዓላዊነትን፣ የግዛት አንድነትንና የመልካም ጉርብትናን መርሆች ማክበር እንደሚያስፈልግ አጽንኦት ሰጥተዋል። ሚኒስትሮቹ የእስራኤል እንቅስቃሴ ለአካባቢው ደህንነትና መረጋጋት ከፍተኛ መዘዝ እንደሚያስከትል በማስጠንቀቅ ስጋታቸውን ገልጸዋል። እናም በሀገራቱ መሃል አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በተባበሩት መንግስታት ድርጅት የኢራን ተወካይ አሚር ሰይድ በኒውዮርክ በሚገኘው የመንግስታቱ ድርጅት ዋና ጽህፈት ቤት በሰጡት ጋዜጣዊ መግለጫ ላይ እስራኤል በኢራን ሉዓላዊነትና ግዛታዊ አንድነት ላይ ግልጽ የሆነ የጥቃት እርምጃ ወስዳለች፣ ስለዚህም የተባበሩት መንግስታት ድርጅት ቻርተርንና የዓለም አቀፍ ሕግ መሰረታዊ መሪዎችን በእጅጉ ጥሳለች ሲሉ ተቃውሟቸውን አሰምተዋል። ኢራን በሰጠችው መግለጫ ያለ አሜሪካ ድጋፍ በእስራኤል ብቻ ይሄ የተቀናጀ ጦርነት አልተከፈተም ያለች ሲሆን ስለዚህም በእስራኤል ጀብደኝነት ለተፈጸመው የጦር ወንጀል አሜሪካም ኃላፊነቱን ትጋራለች ብላለች። ኢራን በተጨማሪም ለእስራኤል ድጋፍ የሚያደርግ ማንኛውም ሀገር ለሚከተለው መዘዝ ኃላፊነቱን ይወስዳል ስትል አስጠንቅቃለች። ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እንዲሁም ለጸጥታው ምክር ቤት ደብዳቤ መላኳን የገለጹት የኢራኑ ተወካይ አሚር ሰይድ የጸጥታው ምክር ቤት አሁን በእስራኤል ላይ እርምጃ መውሰድ አለበት ብለዋል። የጸጥታው ምክር ቤት የእስራኤልን ጥቃት እንዲያስቆምና የስምምነት ቻርተሩን እንዲያስከብርም ጠይቀዋል። አሚር ሰይድ ዝምታና ግዴለሽነት የተባበሩት መንግስታት ድርጅት መሰረትን የሚያናጋና ታማኒነቱንም የሚጎዳ ነው ካሉ በኋላ እንደዛም ሆኖ ኢራን በዓለም አቀፍ ሕግ ማዕቀፍ ውስጥ መስራቷን ትቀጥላለች ብለዋል። ዓለም አቀፍ ጉዳዩን ስናዘጋጅ ዘጋርዲያን፣ ቢቢሲና ናዱሎን እንዲሁም ሌሎች የዜና ምንጮችን በምንጭነት ተጠቅመናል።